አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው፣ ሁሉ መልካም ነው አልሐምዱሊላህ። ዛሬ በአዲስ ነገር መጥቻለሁ። ምንድነው ልትሉኝ ትችላላችሁ። እንግዲህ ቪዲዮዬን ላይክ አድርጉት። ላይክ ስታደርጉት ዩቲዩብም ሼር ያደርገዋል እላችኋለሁ ውዲቶቼ። ያው ይሄን አወጣዋለሁ እንትን አላልኩትም። አንድ ዶሮ ናት። መችቡስ ሰራ ነው ውዲቶች፣ መችቡስ እዚህ ቪዲዮን እስከ መጨረሻ ይውልኝ። ካልተመቻችሁ ደግሞ እንትን አድርጋችሁት ከፍታችሁ ተውትን፣ ለኔ ይጠቅመኛል። ላይክ አድርጉት እና እቺ ዶሮ በነገራችን ላይ ዶሮ ድምጽ ከሰማችሁት የኔ አይደለም። እችን ዶሮ ያረድኳት ዶሮ ፈልጎ የሚመጡ ጓደኛዋ ነበረች። ጓደኛዋ ደግሞ ዛሬ ታረደች። እቺ ዶሮ ያው 12 ነው የሚወጣው፣ ግን እኔ አራት አወጣሁትን። ምክንያቱም ያው ስለፈለኩት ነው፣ ወጡ አይደለም መሰራው። ስለዚህ ያው ከፈለኩን እግሩን እንትን አረጋለሁ፣ ግን እኔ አራት በኩል ነው ያረኩትን። ያው ይሄቺ ዶሮ ማለት ነው 1300 ብር ነው የገዛዋት። 1300 ብር። እዚህ ጋር ደግሞ ከሞን አለ፣ ሄል አለ፣ ቁንዱፋል እንትኑ ስሙ ምን ነበረ ረሳሁት። ይሄ ጥቁር ሎሚ አለ። ይሄ ደግሞ ሲሙን አላየሁትም፣ በአረብ ሀገሮቹ አላየሁትም። ይሄ የመጀመሪያ ነው። ይሄ ደግሞ እንትኑ ነው ግርፋ ወይም እንትኑ ግርፋ ነው። እና እቺ ደግሞ እንትኑ ጥቁር አዝሙት እንትኑም አለ፣ ድብልቅ ነው እንትን አረኩትን። እዚህ ጋር ደግሞ የራሱ ቅመም ነው። እቺ 150 ብር ነው የገዛሁትን፣ የራሷ ቅመም ናት። በነገራችን ላይ በዚህ አጋጣሚ አሁን መችቡ ስለምሰራ ወረቀቱ የሚመስል ነገር እንትኑ አይለችም፣ አጣሁት እሱን። በነገራችን ላይ አገራችን ላይ ሁሉም ነገር ሞልተዋል። ሀገራችን ላይ ሁሉም ነገር ሞልቷል እና በጣም ደስ የሚል ነገር ደግሞ ይሄ ሎሚ ማለት ነው፣ ጥቁር እንትኑ እና መችቦስ ሰራ ነው። በዚህ አጋጣሚ የዚህ ሩዝ ማለት ነው አያችሁት፣ የዚህ ሩዝ ኪሎን 350 ብር ነው። ዝም ብሎ ሩዝ አለ፣ እሱ ያው 140 ብር ነው ኪሎ ማለት ነው። እቺ ደግሞ የታሸገች አለች። የታሸገችዋ 1500 ብር ነው። 5 ኪሎ ትይዛለች። በኪሎ ደግሞ ያው ይጨምራል ማለት ነው። ግን በእንትኗ የታሸገችዋ ትቀንሳለች። እና አያችሁትን ወጪው ማለት ነው። የ1300 ብር ይሄ ኪሎ እንደዛ ነው አለኝ። ግማሽ 1 ኪሎ ካልበቃኝ ግማሽ ጨምርበታለሁ። ድንች ደግሞ አለኝ ይጨምርበታለሁ። መችቡስ ልሰራ ነው ዛሬ። አብራችሁ እስከ መጨረሻ ተከታተሉኝ እላችኋለሁ። አልሐምዱሊላህ አገራችን ኖሮ ሁሉም ቢሆን ለጊዜ ለሆዳችን አናጣም። ዋናው ጤና ነው። ስለዚህ ውድቶቼ ምን ይበላለሁ ምን ይጠጣለሁ አትበሉ። በሰላም ለሀገራችሁ አብቅቶ ባላችሁት ነገር ትኖራላችሁ። እንደ ቤቱ ነው እንጂ እንደ ጎረቤት አይደለም የምንኖረው። እዚህ ጋር ድስ ላይ ሽንኩርት ከታትፍ ያስቀምጫለሁ። ነጭ ሽንኩርት እንትን ብያልጫለሁ። እዚህ ጋር ዘይት አለ። ያው በነገራችን ላይ ዘይት በሃይላንድ የምንጠቀመው ያው በ5 ሬትን ገዝቼው በሱ ነው መቀንሰው እና ያው ለብዙ ጊዜ እንትን ይለኛል ማለት ነው። በትልቁ ደግሞ እንትን ካልኩት በቃ እንትን ይላል። በዚህ ነው እንትን ቀንሼ የምንጠቀመው እና አልሐምዱሊላህ ስለ ሁሉም ነገር አልሐምዱሊላህ። በዚህ አጋጣሚ ይሄን ምግብ ወራቤ ሂጄ በወራቤ አጥቼው ነበረ። ብዙ ጊዜ ልሰራው ፈልገው ነበረ። ከመጣው ለመጀመሪያዬ ነው ይሄ እንትን እንዳረቦች ልሰራው የፈለኩትን፣ ግን ሊሳካልኝ አልቻለም ነበረ። ዛሬ ደግሞ አላህ ያለ ቀን ዛሬ እኛ ባሰብነው ሳይሆን አላህ ባለበት ጊዜ ነው የምንሆነው። ግን ያው ዛሬ ደግሞ አላህ አሳክቶልኝ ዛሬ እሰራዋለሁ ብያለሁ። እስኪ ኢንሻአላህ አብራችሁ ተከታተሉኝ። ሩዙን በኋላ ታዩታላችሁ። በመቀጠል ደግሞ ወራቤም የትም አጣሁትና ከዛ ይሄ እንደዚህ በዶሮ እንትን እኔ የፈለኩት እንደ መችቡስ ሳይሆን በሩዙ እንትን ተደርጎ የሚበላው የለም እንደ ከውጭ የሚመጣው አብዛኛ ጊዜ በዳሞች ከውጭ ነው የሚገዙት ነበረ። ዶሮና ሩዝ ብቻ ሌላ ነገር ሳይጨምሩበት ማለት ነው። እሱን በጣም ነው የምወደው ነበረ አረብ ሀገር ብያለሁ ማለት ነው። እና እሱን ነበረ የፈለኩትን። ያው የትም አጣሁትን። አዲስ አበባ ነው የሚገኘው። ስለዚህ እኔ አዲስ አበባ ከመውጣቴ ለምን ከቤት አልሰራም ብዬ እንትን አልኩትን ማለት ነው። ብዙ ጊዜ ነበረ ለሰራው እየፈለኩት ነበረ። ያው እኛ እናስባለን እንጂ
እንትን አላለም። እስከ መጨረሻ ናችሁ አብራችሁ ተከታተሉኝ እላችኋለሁ ውድቶቼ። ያው ይሄ አላጠብኩትም በነገራችን ላይ ሳገባ አጥቤ አስገባዋለሁ። ገና ሩዙም ራሱ አላጠብኩትም፣ አልዘፈዘፍኩትም። ይሄ አጥቤ ከከተትኩት በኋላ እንትኑ ዶሮ እስከሚበስል ድረስ ዶሮ እንደ አረብ ሀገር አይደለም። በነገራችን ላይ የኛ ዶሮና የአረብ ሀገር ዶሮ አንድ አይደለም። የኛ ትንሽ እንትን ይላል። የአረብ ሀገሮች ደግሞ ድስቱ ራሱ ወዳው ነው የሚያበስለው። የቲንፋሽ ያለውን ድስቱ ማለት ነው። በአረብ ሀገርም ራሱ አንዱ ዶሮ እኔ 4 በኩል ነው የሚያረገው ነበር። እንደዚህ ነው ማወጣው ነበር ለመዳሞቹ ምሳ ስሰራ ማለት ነው። ስለዚህ እኔም ደግሞ 4 አረኩት ማለት ነው። ያው 4 ነው የሚወጡትን ግን እኔ አልፈለኩም። እና አብራችሁ ተከታተሉኝ እስከ መጨረሻ እላችኋለሁ ውዲቶቼ። ላላህ ብዬ ወዳችኋለሁ። እናንተም ደግሞ አበረታቱኝ እሺ። መችቡሳችን እንግዲህ ማሻአላህ ደስ በሚል ሁኔታ መችቡሳችን ሰርተን ዶራችን ማሻአላህ ይበሉ። እዚህ ጋር ባሉካይ ያለ እንግዲህ ዛሬ ያው ሲሰራ ያላሳየዋችሁትን እንትን ነው ያው ደስ ምናምን ኮተት ምናምኖች አለ አይደለም። ባሉካዬ ዛሬ ሞያዬን እንዴት ነው ቶፊቅ? ቱኑ አተሰበለውኮ ኒቀበል ሰላም አለይኩም በምትሰውት መጣሃ እናሽ ዘርበች ናስ ኒቀበል ሰላም አለይኩም እንግዲህ አትመጥለኝ ሰላም አለይኩም ወይ በጉት ይያለባ ሰላም አለይኩም በላይ ሰላም አለይኩም የመዳን ቆሞች እንዴት ናችሁ? ሰላም ናችሁ? እንዴት ነው የምታወራው? በደንብ ብታወራ ፈታ ብለን መጥተናል። በምንድን ነው ፈታ አልከው? ይኸው ከምሳ ከዚህ በላይ ምንድን ነው የስሙ? ስሙ ዶሮ ፋንሳ ይባላል። ዶሮ ይባላል። የበላችሁ ካለ ምሳ እንብላ። ይኸው ቅልጥሙን አያችኋ? ይኸው የዶሮ ስጋ አያችኋ? ምን እንደሚመስል አይደለም። ስሙ ምንድን ነው? ዶሮ ፋንሳ። ዶሮ ፋንሳ ነው የሚባለው አለ እዚህ እንደዛ ነው የሚባለው። ብስሚላ ወላሂ እና የበላችሁ ካለ እንብላ። ሽባይ ይዚ ጉረሽ ለፈለ ሽባይ ዋው ምን ችግር አለው? ኢኒንካ ወላሂ ላዚም ኢማም ነው ምናምን ነው ታው እንካ ማንከ ስለሌለው ነው እንካ። እና ውዲቶቼ እናንተም ደግሞ ያው በሀገራችን ይሄ አጠቃላይ ስንት ብር እንደጨረሰ ታውቃላችሁ? ወደ 2000 ብር ገብቷል። የ2000 ብር ምግብ በነገራችን ላይ አለስ ግን እንትኑ ራሱ ቶፊቅን ከስራ አስመጣ። እንትኑ ዶሮ ነው ጠዋት እሱ ነበር ያረደው። እንዴት ምንድን ነው የምትሰራው ብለው ከስራ እንዴት አመጣ። እና ውድቶቼ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። የዛሬ ቪዲዮአችን ያልጆሽ በዛ በኩል አሉ። እውነት ለመናገር ይሄው ካነሰን ብለን እንጨምራለን ብለን ሩዙ ራሱ አቤት ማሻአላህ ብለን ምትል ነገር የለም ተውፊቅ